በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዴት አላችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ የግዕዝ ቁጥሮችን እንመለከታለን። አሃዛተ ግዕዝን እንመለከታለን ማለት ነው። ጥሩ። የግዕዝ ቁጥር ከየት የሚጀምር ይመስላችኋል? ለምሳሌ በአረብኛው ቁጥር በአረብኛው ስላችሁ የትኛውን እንደሆነ ይገባችኋል። ለምሳሌ እነዚህ ቁጥሮች 0 1 2 3 እነዚህ የአረብኛ ቁጥሮች ናቸው። ስለዚህ የግዕዝ ቁጥር ከየት የሚጀምር ይመስላችኋል? 0 በግዕዝ ስንት ይመስላችኋል? 0 አለው? መልካም። እሺ የግዕዝ ቁጥር የሚጀምረው ከአሃዱ ነው፣ ወይም አንድ ከምንለው ማለት ነው። አሃዱ ብለን እንጀምራለን። ለምንድን ነው 0 የሚል ምልክት ያልኖረው? እስቲ ይህንን ጥያቄውን ለእናንተ ትቼዋለሁ። ጥሩ። ቁጥራችን ከአሃዱ ይጀምራል። ምልክቶቹንም እያያችሁ በደንብ አነባበቡንም በደንብ ተመልከቱ። አሃዱ፣ ክልኤቱ፣ ሰለስቱ፣ አርባዕቱ፣ ሐምስቱ፣ ስድስቱ፣ ሰብዓቱ፣ ሰመንቱ፣ ተስዓቱ፣ አሰርቱ። በጣም ጥሩ። እነዚህ ከአንድ እስከ 10 ያሉት ቁጥሮች ናቸው። የግዕዝ ቁጥሮቹን ሙሉን ማወቅ ያለብን ምን ያህል ምልክቶችን ይመስላችኋል? ለምሳሌ የአረበኛው ቁጥር ለማወቅ ማንኛውንም ቁጥር ለመጻፍ በዋነኝነት ከ0 እስከ 9 ያሉትን 10 ቁጥሮች ማወቅ መቻል አለብን። 0 1 2 3 4 5 6 7 8 9 ከዚህ በኋላ የ10 ቤቶችን የ100 ቤቶችን የ1000 ቤቶችን እያለን የሚሊዮን ቤት ማንኛውንም ቁጥር ለመጻፍ ከ0 እስከ 9 ያሉትን ምልክቶች ማወቅ በቂ ነው። በግዕዝ ደግሞ ምን ያህል ምልክቶችን ማወቅ የሚገባን ይመስላችኋል? እስካሁን ከ1 እስከ 10 ያሉትን ነግሬያችኋለሁ አይደለ? ወይም ደግሞ ከአሃዱ እስከ 10ቱ ድረስ ያሉትን ነግሬያችኋለሁ። 11 ለማለት ብንፈልግ ምን ልናረግ ይገባናል? 11 ስንል እንግዲህ 10 እና 1 ማለት ነው። ስለዚህ ቅድም እንደነገርኳችሁ በግዕዝ 10 ማለት 10ቱ ነው። 1 ማለት ደግሞ አሃዱ ነው። ስለዚህ 11 ማለት 10ቱ እና አሃዱ ነው። እና የምትለዋን የአማርኛ ቃል የሚወክልልን የግዕዝ ቃል ደግሞ ወ ነው። እቺ ፊደል እና እንደማለት ነው። ስለዚህ 10ቱ ካልን በኋላ ወአሃዱ እንላለን። 10ቱ ወአሃዱ ማለት 11 ነው። ምልክቱንም ልብ ብላችሁ እያያችሁ 10ቱ ወአሃዱ፣ 10ቱ ወክልኤቱ፣ 10ቱ ወሰለስቱ እያልን እንቀጥላለን። 10ቱ ነው፣ ሰ ነው፣ ስ ሳይሆን ሰ። ስለዚህ 10ቱ ወሰለስቱ ማለት 13። 15 ማለት ከፈለግን 10ቱና 5ቱ። ስለዚህ 10ቱ ወ5ቱ እንላለን። 15 የሚለውን ቁጥር ለመናገር ማለት ነው። 10ቱ ወ5ቱ፣ 10ቱ ወ6ቱ፣ 10ቱ ወ7ቱ፣ 10ቱ ወ8ቱ፣ 10ቱ ወተስዓቱ ካልን በኋላ ምን እንላለን? 19 ማለት ነው። 10ቱ ወተስዓቱ። ስለዚህ 20 እንላለን። 20 ደግሞ በግዕዝ ምልክቱ ይሄኛው ሲሆን ሲነበብ እስራ ይባላል። እስራ። ስለዚህ እስራ ካልን በኋላ 21 ለማለት ቅድም 11 ለማለት እንደተጠቀምነው ወአሃዱ የምትል ነገር እንጨምራለን። እስራ ወአሃዱ፣ እስራ ወክልኤቱ እያለ ይቀጥላል ማለት ነው። ስለዚህ በዋነኝነት ወአሃዱ፣ ወክልኤቱ፣ ወሰለስቱ እያሉ የሚቀጥሉት ለሁሉም የጋራ ስለሆኑ ማወቅ ያለብን ከአሃዱ እስከ 10ቱ ካልን በኋላ እስራን ማወቅ አለብን፣ 20 ማለት ነው። በመቀጠል 30ን ማወቅ አለብን፣ 30
በግዕዝ 30 በአማርኛም 30። ከዛ አርብዓ አርብዓ ማለት 40 ማለት ነው። አርብዓ ከዛ 50 ስሳ እንላለን ወይም ደግሞ 60 እንላለን። የአማርኛው 60 ማለት ነው። ሰባ ማለት ነው። በግዕዝ ስንጠራ 70 አንልም፣ 70 እንላለን። 80 90 ማለት ነው። ከዛ 100 ለማለት ስንፈልግ ምዕት እንላለን። ምዕት ምዕት ነው። ሲነበብ ግን ጠቅለል ተደርጎ ስለሚነበብ ምዕት እንላለን። ይሄ 100 ማለት ነው። 100 ማለት ነው። በጣም ጥሩ። ስለዚህ 101 ብሎ ለመናገር ቀላል ነው አይደለ? 100 ምዕት ከሆነ አንድ አሃዱ ከሆነ መሃል ላይ ወ የምትለዋን ፊደል መጨመር ብቻ ነው። ምዕት ወአሃዱ እንላለን። ምዕት ወአሃዱ ማለት 101፣ ምዕት ወክልኤቱ 102 እያለ ይቀጥልና ምዕት ወአሰርቱ። ይሄ ማለት ምን ማለት ነው? ምዕት ወአሰርቱ ማለት 110 ማለት ነው። በጣም ጥሩ። ታዲያ እቺን ቁጥር እንዴት እንጽፋታለን? እንዴትስ እናነባታለን? ምዕት አሰርቱ ወአሃዱ ወይም ደግሞ 111 ማለት ነው። ልብ ማለት ያለብን ነገር ወ የምትለዋን ፊደል የምናስገባው መጨረሻ ላይ ነው። ለምሳሌ ምዕት ወአሃዱ ስንል 101 ማለታችን ነው። መሃል ላይ ያስገብተናል። 111 ወይም ደግሞ ምዕት አሰርቱ ወአሃዱ ስንል ወን ያስገባ ነው መጨረሻ ላይ ነው። 11 የምትለዋ ላይ ነው ማለት ነው። ግልጽ ነው አይደለ? ስለዚህ ምዕት አሰርቱ ወአሃዱ ማለት 111፣ ምዕት አሰርቱ ወክልኤቱ 112 ወይም 112። ያው ምዕት ስንል 100 መሆኑ ስለሚታወቅ ወይም ደግሞ 100 ብቻ ስላለ አሃዱ ምዕት ማለትም እንችላለን፣ ግን ብዙም አስፈላጊ አይደለም። ምዕት አሰርቱ ወክልኤቱ ምን ማለት ነው? 112። ምዕት አሰርቱ ወሐምስቱ ምን ማለት ነው? 115። በጣም ጥሩ። 120ን እንዴት እንገልጸዋለን? ምዕት 100 ነው፣ 20 እስራ ነው። ስለዚህ ምዕት ወእስራ እንላለን። 120 ማለታችን ነው። በዚህ መሰረት ከ1 እስከ 10 ያሉትን ቁጥሮች ስላወቅን ወ እያልን እንጨምራለን ማለት ነው። ግልጽ ነው። ምዕት ወእስራ 120፣ ምዕት ወሰላሳ 130፣ ምዕት ወአርብዓ 140፣ ምዕት ወሃምሳ 150፣ ምዕት ወስሳ ወይም ምዕት ወስድሳ 160፣ ምዕት ወሰብዓ 170፣ ምዕት ወሰማንያ 180፣ ምዕት ወተስዓ 190 እንልና 200 ለማለት ከፈለግን ስንት እንላለን? በነገራችን ላይ የግዕዝ ቁጥሮች ላይ እነሱን ለመረዳት መሸምደድ ላያስፈልገን ይችላል። በዋነኝነት እንዴት ነው አገባባቸው የሚለውን ማወቅ በቂ ነው። ምዕት ስንል ስንት መቶዎች አሉት? 100 ወይም ደግሞ 1 ሲባዛ 100 ማለት ነው አይደለም? 100። ስለዚህ አሃዱ ምዕት ማለት 100 እንደማለት ነው። ያለን የመቶዎች ብዛት 1 ነው፣ ወይም ደግሞ ያሉን የአንድ ብዛት 100 ናቸው ማለት ነው። ስለዚህ 200 ለማለት ከፈለግን ምን እንላለን ማለት ነው? 2 በግዕዝ ምንድን ነው ብያችኋለሁ? 2 ምንድን ነው? ክልኤቱ። በጣም ጥሩ። 100 ደግሞ ምንድን ነው? ምዕት። ስለዚህ ክልኤቱ ምዕት እንላለን ማለት ነው። ክልኤቱ ምዕት 200 ሆነ ማለት ነው። 201 ለማለት ከፈለግን ምን እንላለን?
ቅድም 101ን ስንጠራ መይት ወአሃዱ ነበር ያልነው። መይት ወአሃዱ። አሁን ግን ስንት መቶዎች ነው ያሉን? 2 መቶዎች ስላሉን ክልኤቱ መይት ወአሃዱ እንላለን። በአማርኛ ስንተረጉመው ክልኤቱ መይት ማለት 200 ነው። ወአሃዱ ስንል አንድ ተጨምሯል ማለት ነው። 201 ክልኤቱ መይት ወአሃዱ። ክልኤቱ መይት ወክልኤቱ 202። ክልኤቱ መይት ወሰለስቱ 203። ክልኤቱ መይት ወአርባዕቱ 204 እያለ ይቀጥላል ማለት ነው። እንደዚህ እያለን ከቀጠልን በኋላ 300 ማለት ከፈለግን ስንት መይት ማለት ነው? ሰለስቱ መይት። ከዛስ አርባዕቱ መይት 400 ማለት ነው። አምስቱ መይት 500። ስድስቱ መይት 600። ሰብዓቱ መይት 700። ሰመንቱ መይት 800። ተስዓቱ መይት ስንት መቶ ማለት ነው? 900። ከዛስ አሁን 900 ካለም በኋላ 1000 ልንል ነው። ቅድም የነገርኳችሁን ልብ በሉ። መሸምደድ አያስፈልግም። 1000 እስካሁን ስንመጣ የነበረው 9 መቶዎች አይደለ? 8 መቶዎች ወይም ደግሞ 8ቱ መይት እያልን ነበር የመጣ ነው። ታዲያ 1000 ለማለት ከፈለግን 1000 ስንት መቶዎች አሉት? ወይም ደግሞ ስንት አስሮች አሉት? ስንት መቶዎች አሉት? 10 መቶዎች አሉት። ይሄ ማለት 10 ሲባዛ 100 ማለት ነው። 10 ሲባዛ 100 ስንት ነው? 1000። ስለዚህ ስንት መቶዎች አሉን ማለት ነው? 10 መቶዎች አሉን። በግዕዝ 10 ስንት ነው ብለናል? 10ቱ አይደለ? ጥሩ። መይት ደግሞ 100 ነው። ስለዚህ ምን እንላለን ማለት ነው? 10ቱ መይት። 10ቱ 10 ነው። መይት 100 ነው። 10 ሲባዛ 100 ደግሞ 1000 ነው። ስለዚህ 1000 ለማለት ከፈለግን ስንት እንላለን? 10ቱ መይት ብለን እናነባለን ማለት ነው። ይከብዳል? በጣም ቀላል ነው። 10ቱ መይት ካልን 1000። በጣም ጥሩ። እስኪ አሁን እናንተ ቀጣዩን ትሞሉልኛላችሁ ማለት ነው። 2000 ለማለት ከፈለኩኝ ስንት እላለሁ? 3000 ለማለት ከፈለኩኝ ስንት እላለሁ? በጣም ቀላል ነው። አሁንም ልብ በሉ። 10ቱ መይት ስንል ስንት መቶዎች ነው ያሉን? 10 መቶዎች ነው ያሉን አይደለ? ጥሩ። 2000 ስንት መቶዎች አሉት? መቼስ ሂሳብ ቀላል ነው። ይሄ መደበኛው ሂሳብ ነው አይደለ? ስለዚህ 2000 ስንት መቶዎች አሉት? 20 መቶዎች አሉት። 20 ሲባዛ 100 2000 ስለሆነ ማለት ነው። ቆንጆ። 20 በግዕዝ ስንት ነው ብለናል ቅድም? እስራ። አስታወሳችሁ? እስራ። ጥሩ። መይት ደግሞ 100 ማለት ነው አይደለ? ስለዚህ 1000 ለመጥራት 10ቱ መይት ወይም ደግሞ 10 መቶዎች አሉን ካልን 2000 ለመጥራት ስንት መቶዎች አሉ ማለት ነው? 20 መቶዎች ወይም ደግሞ እስራ መይት እንላለን ማለት ነው። እስራ መይት 2000። በጣም ጥሩ። 3000 ስንት ይሆናል? 30 መይት 4000። 40 መይት 5000። 50 መይት 6000። 60 ወይም 60 መይት 7000። 70 መይት 8000። 80 መይት 9000። 90 መይት ወይም 90 ሲባዛ 100 ማለት ነው። በጣም ጥሩ። አሁን 9000 ካልን በኋላ 1000 ስንጨምርበት ምን ይሆናል? 10000። ጥሩ። 10000 ታዲያ በግዕዝ ስንት ነው? እልፍ። እልፍ። እልፍ ማለት ስንት መቶዎች ማለት ነው? መቶ ስንት መቶዎች ማለት ነው? 100 መቶዎች አሉን ማለት ነው። ይሄ ማለት 4 ዜሮ አለን ማለት ነው። ጥሩ። ስለዚህ እልፍን ለመጻፍ ምን የምናደርግ ይመስላችኋል? እንደምታስታውሱት መይት ስንጽፍ እንዴት ነው የጻፍነው?
ልክ እንደዚህ። ጥሩ። ታዲያ ምዕት 2 ዜሮዎች ካሉት 10,000 ደግሞ 4 ዜሮዎች ካሉት እልፍን ለመጻፍ እንዴት እናደርጋለን ማለት ነው? ቀላል ነው አይደለ? 2 ምዕቶችን ማስቀመጥ እንደማለት ነው። ልክ እንደዚህ። በጣም ጥሩ። ስለዚህ እነዚህን በመጠቀም ማንኛውንም ቁጥሮች በግዕዝ መጻፍ እንችላለን ማለት ነው። በዋነኝነት ግን ከአሃዱ እስከ 10ቱ ድረስ ከዛስ 10ቱ 10 30 እያልን እስከ ምዕት ድረስ ያሉትን ቁጥሮች ከዛስ እስከ 10ቱ ምዕት ያሉትን ቁጥሮች ማወቅ መቻል አለብን። እነዚህን የተወሰኑ ቁጥሮች ብቻ ካወቅን ሌላውን እየገጣጠሙና እያቀያየሩ መተግበር ይቻላል ማለት ነው። ስለዚህ የግዕዝ ቁጥሮችን ወይም አሃዛተ ግዕዝን በእንደዚህ መልኩ መጻፍ ማንበብ እንችላለን ማለት ነው። ስለ ንባብ ሳነሳ ቀጣይ ላይ የምዕራፍ 2 ትምህርታችን ላይ የምንማረው ይሆናል። ስለ ንባብ እንዴት እናነባለን? ቁጥሮች ሲነበቡ እስካሁን ስናነባቸው እንዴት እያልን ነው ያነበብናቸው? ጥለን ወይም አውድቀን ነው ያነበብናቸው። አሃዱ ክልኤቱ እያልን ያነበብናቸው ማለት ነው። ስለዚህ እንዴት ይነበባሉ የሚለውን ነገር የንባብ ትምህርታችን ላይ እንመለከታለን። በመጨረሻም ግን የቤት ስራ እሰጣችኋለሁ። እስኪ አሁን ያለንበት ዓመተ ምህረት ማለትም 2018 እንዴት ይጻፋል? እንዴትስ ይነበባል? መልሱን በኮሜንት ወይም በአስተያየት መስጫው ስር ሁላችሁም አስቀምጡልን። የቤት ስራ አለመስራት ያስቀጣል። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ ትምህርታችን እስከምንገናኝ ድረስ ሰላም ቆዩ።